ቅድም እንደተባለው ሀይ ወያው ከተጨረሰ ላይ እንዳትሉ ዘመድ እንታለ ይኩንን ቃለ ሕይወት ያሰማልን። ብዙዎቻችሁ በቅስቀሳ ነው የምታጨበጭቡት እልል የምትሉት እንደሆነ አታፍሩም? እንደ ነውር እኮ ነው። ሰርግ ያለ ታርጋችሁን መጠበቅ ያለባችሁ። እኔ ባለቀ ሰዓት ነው እንዳውም ደውሎ ዝነውና ያልተደረገው በጣም ደስ የሚል ነገር ነውና አይደለም በከንቱ መሰባሰባችን አይደለም በከንቱ መሰባሰባችን በቅድስት ሐና መታ በመካከላችን ዛሬ ስትነግረን ዛሬ የምስራች መታ እንዳሰማችን ታላቅ ፍቅር አለ በመካከላችን ነው። ፍቅር ነው የሰበሰበን ምንድነው? ፍቅር አይደለም እና ፍቅር ነው። ፍቅረ ሥላሴ ወይም ደግሞ ተመስገን ማለት ነው። ከሁሉ አስቀድሞ አምላክ ይመስገን በፍቅር አሰባስቦ ስላስደሰተን ነው። በፍቅርና በፍቅር አንድ ላይ ያው መጀመሪያ አቀድማ አይኩቶቶ ለእግዚአብሔር ነው። መጀመሪያ እግዚአብሔር ስም ነው የሚጠራውና ከሁሉ አስቀድሞ አምላክ ይመስገን በፍቅር አሰባስቦ ስላስደሰተን። ፍቅር ያስደስታል። ያና ቅድስት መቼም ከዚህ በላይ ቅድስና የለም። አየናት ካናን ቅድስት ማለት እንችላለን አይደል? ስለዚህ ፍቅሯ ያስደስታል። ያና ቅድስት በተስፋ ስንመጣ በዛሬው ዕለት እሳቸው ናቸው ሊቀ ትጉሃን ተስፋ። በተስፋ ስንመጣ በዛሬው ዕለት በድንግል ማርያም ኪዳነ ምሕረት መዝሙሩ ሲሰማ የማህበራት ወጣቶች በቀደም ሲዘምሩ የነበሩ የላቸውም ማህበራቱ እነሱ ናቸውና የበቀደሙን ጭብጨታቸውን ለመወጣት ይመስላል እሳቸው። ስለዚህ በድንግል ማርያም ኪዳነ ምሕረት መዝሙሩ ሲሰማ በማህበራት የሥላሴን ካህን ቢሆነኝ ያልኩት እሳቸው ናቸው። የሥላሴ ካህን ቢሆነኝ ያልኩት ወሰን አልፎ አየሁት መቅደስ ፊት ለፊት ይላል። ወሰን አልፎ በጣም ከመጠን ያለፈ ደግነት ያላቸው ናቸውና ወሰን አልፎ አየሁት መቅደስ ፊት ለፊት ለይኩን አልኩና እኔም በድፍረት አለ ይሁን ማለት ነው። ይሁን ማለት ነው። ለይኩን አልሁና እኔም በድፍረት ዲያቆን ሙሉጌታ በዓይነ ዓለም አይቼ በመሐሪ አባት ይላል። አንተ ነህ እንዴ? ወሰን እኔ አለ በቃ። ስለዚህ በዓይነ ዓለም አይቼ ዓይነ ዓለም ባለቤቱ እህቱ ናት። በዓይነ ዓለም አይቼ በመሐሪ አባት አምሮ ስላየሁት እንደ ውብሸት የንስሐ አባቱ ናቸው ቀሲስ ውብሸት አምሮ ስላየሁት እንደ ውብሸት በተሰጠኝ ጸጋ የእውቀት መክሊት ስጠሯት ስለሰማሁ ነው። መክሊት እሷ ነው እንዳጋጣሚ በቃ ስጠሯት ሰማሁ። ስለዚህ እድሏ ነው አይደለ? ስለዚህ በተሰጠኝ ጸጋ የእውቀት መክሊት በታዳሚው መሃል ተመስገን አልኩት ነው እግዚአብሔር በእንተ ሁሉ ዘገብረልተ እግዚአብሔር ስላደረገልኝ ነገር ተመስገን ነው እንጂ ሌላ ምን ይባላል ተብሏል አይደለም? ስለዚህ አሁን አልተጠራንም እንዳትሉ ሳትጠሩ የመጣችሁ ሰዎች ስለሌላችሁ እንኳን ሰባሪ የለም አይደል? ተጠርታችኋል። አልተጠራንም እንዳትሉ ተጠርታችኋል። ግን አፌ የገቡትን ወይ ፊት ለፊት ያዩዋቸውን እማቅማቃቸውን ብያለሁ። ፍቅሯ ያስደስታል። ያና ቅድስት ፍቅሯ ማለት ፍቅረ ሥላሴ ማለት ነው። ፍቅሯ ያስደስታል። ያና ቅድስት በተስፋ ስናየው በዛሬው ዕለት በድንግል ማርያም ኪዳነ ምሕረት መዝሙሩ ሲሰማ በማህበራት የሥላሴ ካህን ቢሆነኝ ያልኩት ቀድሞ ስለሸለሙ አጨብጭቡላቸው። የሥላሴ ካህን ቢሆነኝ ያልኩት ወሰን አልፎ አየሁት መቅደስ ፊት ለፊት ለይኩን አልኩና እኔም በድፍረት ዲያቆን ሙሉጌታ በዓይነ ዓለም አይቼ ዲያቆን ሙሉጌታን በዓይነ ዓለም አይቼ በመሐሪ አባት መምህር መሐሪ ናቸው እሳቸው አምሮ ስላየሁት እንደ ውብሸት በተሰጠኝ ጸጋ የእውቀት መክሊት በታዳሚው መሃል ተመስገን አልኩት። እስቲ ሁላችሁም እልል እንበል።
እስቲ ሁላችንም እልል እንበል። ሁልጊዜ ንግስ ነው። የሐና በዓል ነው። የሐና በዓል በቀደምም ንግስ ነበር። የማን ብያቸዋለሁ? የቅድስት አርሴማ ምርቃት ቤተክርስቲያኗ የሚመረቅበት ወይም ቅዳሴ ቤት ነበር። ዛሬ እስቲ ሁላችሁም እልል እንበል። ሁልጊዜ ንግስ ነው። የሐና በዓል የሐና በዓል ካለ ደግሞ ያው ታውቁታላችሁ ማን እንደሆነ። ለዛሬ በዓል ስለሆነ እና በዓል ካከብሩ ሰው መልካም ነው። ሐና ትበልጣለች። ከሴቶች መካከል ሐና ትበልጣለች። ይኸው በአደባባይ ባሏን አክብራለች ነው። ሐና ተአቢ እምአንስት ይላታል መጽሐፍና ሐና ከሴቶች መካከል ትበልጣለች። ምን ስለሆነች? እመቤታችንን ስላስገኘች ያችኛዋ። ይህችም ያው ባሏን ካከበረች እንደዛ ነው አይደለም? ያችም እኮ ዘካርያስን በጣም ተወደው ነበር። ሁለቱም ጻድቃን ነበሩ። እንዲያውም የዛሬው ወንጌል እንደዛ ነው የሚለው ወክልኤሆሙ ጻድቃን እሙንቱ፣ ሁለታቸውም ባልና ሚስቱ ጻድቃን ነበሩ፣ እውነተኞች ቅዱሳን ነበሩ ነው የሚላቸውና ሐና እንደዚህ ናት። አዎ ስለዚህ የሐና አለቃውን ምስጢር ለመዘርዘር ፍቅር ያስፈልገዋል። እውነተኛ ምስጢር ፍቅር ያስፈልገዋል። እውነተኛ ምስጢር ወሰን አልፎ ሄዷል። አረታው እንደ ስለዚህ አዎ ሙሽሪት ታላቁ ሰሎሞን እንደተነተነው ደምግባት ከንቱ ነው፣ ውበትም ሐሰት ነው። የሴት ልጅ መስፈርቷ አምላክን መፍራት ነው። ለአንቺ የሰጠሽ ግን ሁሉን አሟልቶ ነው። ሰሎሞን ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ምን ትሆናለች አለ? ከሁሉ ትበልጣለች ነው የተባለው። ግን ሐንዬ አይታችኋታል። በቃ ውበቷም፣ ደግነቷም፣ ቅንነቷም ሁሉ ነው አይደለም? መስፈርቱ አምላክን መፍራት ነው የሴት ልጅ። እንደውም ምን ይባላል መሰላችሁ? እቴቷ ወፍለቅ ማት ሄዳለች ይባላል። እርግጥ ያለች ማለት ነው። ማትንቀዠቀዥ ወይም ማትል ማለት ነው። በቃ እርግጥ ብላ እንደው ቀጥታ ባሏን የምታከብር ማለት ነው አይደለም እንዳልኩት እና አልገባችሁም? ማታከብር ወፍለቅ ማት ሄዳለች ይባላል። ያን መስፈርት ታሟላለች። በዛው ላይ ውብና የተማረች መልከ መልካም ቆንጆ እውነት በጣም የምናደንቃት እንዳው በዛውም ላይ ደግሞ የቤተ ክርስቲያን ልጅ አግብታ የበለጠ የተባረከች ልጅ ስለሆነች በደንብ ልታጨበጭቡላት ይገባል። ታላቁ ሰሎሞን እንደተነተነው ደምግባት ከንቱ ነው፣ ውበትም ሐሰት ነው። የሴት ልጅ መስፈርቷ አምላክን መፍራት ነው። ለሐና የሰጣት ሁሉን አሟልቶ ነው። በቃ ሁሉም ተሳክቶላታል። ዛሬ በአደባባይ እልል እንዳላችሁ እንደነ ቢሆነኝ እንደነ ወሰንም እንደ አምሮባችሁ እናንተም ወደፊት አዎ ልጅ ትድራላችሁ ነው። የዛሬ አይቀርም ዋጋና ሰው ሰርግ ላይ የተገኘ ሰርግ ይሰረግለታል ማለት ነው። ስለዚህ አዎ ዳሩ እናንተም ትደሰታላችሁ ነው። እንደው ምንድን ነው ያልኩት? ዳሩ እኮ ነው ያልኩት። ልጆቻችሁን ዳሩ ትደሰታላችሁ። ልክ ነኝ አይደለም? አዎ በየመናፈሻው አይደለም። ዳሩ ሲባል እንደዚህ ቤተክርስቲያን ያወቀችው በስጋዋ ደግሞ የታተሙ እንደነ ፍቅር አይነት ጋብቻ ያስፈልጋል። ዳሩ እናንተም ትደሰታላችሁ አይደለም? ልክ ነው። ይሄ ማህበር ነው አሉ የተሰባሰበ በኋላ ነው የሚያስበው። ስንት እንዳዋጡ መጨረሻ ላይ እናየዋለን። ስለዚህ አዎ ዳሩ እናንተም ትደሰታላችሁ። እባካችሁ የዘመኑ ወጣት ዓላማ ተልካሻው የተክሊል ጋብቻ ለዘመኑ መቅሰፍት ዓለም ለሚሸሸው የተክሊል ጋብቻ እያለ ማርከሻው የዘመኑ ወጣት ዓላማ ተልካሻው ሲባተት ይሞታል በየመናፈሻው ነው። ታዲያ መፍትሄውን እኔ ልንገራችሁ።
ታዲያ መፍትሄውን እኔ ልንገራችሁ። እንደ ቅድስት ሐና ተመስገን ብላችሁ በሥጋው ደግሞ ይሁን ጋብቻችሁ ያንሳራውን ማንድ ለመምህር ዘውዴ ቃልዎት ያሰማልን። የልጅነት ዕድሜያቸውን የአገልግሎት ዘመናቸውን ባርኮና ቀድሶ ያድልልን። ልጆቻቸውን ደግሞ ፍጻሜን ያሳምርልን። እንግዲህ ከዚህ በመቀጠል ያለን ፕሮግራም ስጦታ ነው። የስጦታ ፕሮግራም ነው ያለን። ለነሱ አታምጪው ተቀበል ሚዜ መሬት አድርገው ተቀበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብእሲ ወብእሲት አሐዱ አካል እሙንቱ
ዘአስተጻመረ እግዚአብሔር ኢይፍልጥ ሰብ። በቅዱስ መጽሐፋችን ታላቁ የቤተ ክርስቲያን መመሪያ የሆነው መጽሐፍ ቅዱስ በሚናገረው መሰረት የማቴዎስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ስታነቡት የሙሽሮቹን አንድነት ነው የሚናገረው። እንዲህ ስናያቸው ሁለት ናቸው ግን አንድ ናቸው ነው የሚለው አይደለም። ሀሳባቸው፣ ፍቅራቸው፣ ምኞታቸው፣ ተግባራቸው በሙሉ አንድ የሆነ ማለት ነው። የትኛውም ዩኒቨርሲቲ ገብታችሁ የሂሳብ ቀመር ብታጠኑ አንድ ሲደመር አንድ ስንት ነው? ሁለት ነው አይደለም? ከዛ የወጣ የእግዚአብሔር ሕግ የእግዚአብሔር ስርዓት ራሱ የተናገረው ስለሆነ ማሻሻያ መሸንገያ አያስፈልገውም። ሁለቱ አንድ አካል ናቸው የተባለው። ስለዚህ በዚሁ ላይ ንግበር ሎቱ ቢጸ ዘተረድኦ የተባለው አዳም ብቻውን ነበር የተፈጠረውና ሁሉንም ሁለት አድርገው ሥላሴ ከፈጠሩ በኋላ አዳም ብቻውን ተፈጠረና አሳዘናቸው። የሚያነጋግረው የለ፣ የሚያጽናናው የለ። በጎኑ የሚሆን ጓደኛ ሲያጡበት አኮ መፍትው ይንበር ባሕቲቶ ወልደ እጓለ እመሕያው የሰው ልጅ አዳም ወይም የሰው ልጅ የተባለ አዳም ብቻውን ይኖር ዘንድ አግባብ አይደለም ብለው ከነ መፍትሄው። አሁን አግባብ አይደለም ሁላችንም ልንል እንችላለን፣ ግን አምጥቶ መስጠት አንችልም ማለት ሥላሴ ንግበር ሎቱ ቢጸ ዘተረድኦ የምትረዳው የምታግዘው እንፍጠርለታል። አሁን በዛሬው ሰዓት ልክ ሰዎች ሲጋቡ ከዳር ሆነው የሚቀመጡት ሰዎች የሚሉት ነገር አላቸው። ለመሆኑ የምትረዳ ናት ይባላል። ምን አላት ማለት ነው? እንደ አንዬ ዲግሪ አላት ወይ ማለት ነው? ወይ ቤት አላት ወይ ማለት ነው? ወይ መኪና አላት ወይ? አሁን ይሄ ነው መስፈርቱ? እንደዛ ነው። ሔዋን ዲግሪ ነበራት፣ ሔዋን ቤት ነበራት፣ ሔዋን መኪና ነበራት። የምትረዳው እንፍጠርለት የተባለ ሀሳብ ለሀሳብ የሚረዳዱ እንደው በበጎ ነገር የሚደጋገፉ እንደሆኑ ነው እንጂ በቁሳቁስ ጋብቻ ሊሆን አይችልም። እንደው ሰፊ ቤት አይደለም ለትዳር ሰፊ ልብ ነው የሚያስፈልገው። ቁሳቁስ አይደለም ለትዳር መሰረቱ ቁሳቁስ ሳይሆን ይሄ ደግነት፣ ፍቅር፣ በቃ የዋሃት እርስ በርስ ተስማምቶ መኖር መቻቻል አይደለም። መቻቻል ሲባል ችግር ያለበት አሁን እሱን ተቻለው ይቻላት ማለት አመል አለባቸው ማለት ነው። እነዚህ ግን አመል የለባቸው። እግዚአብሔር ቤት የኖሩ ደጅ ተጠናምተው ወይም እግዚአብሔር ደጅ ተንተው እሱን ለሷ እሷን ለሱ እግዚአብሔር የሰጣቸው ስለሆነ የመጽሐፍ ቅዱሱ ቃል ምን ይላል? ባልንጀራህን አክብር ይላል አይደለም? አሁን ባልንጀራህን አክብር ሲባል ጓደኛህን፣ ወንድምህን ምናምን ብሎ ይተረጎማል አይደለም? ባልንጀራህን አክብር ማለት ሙሽራው ባል ነው፣ እንጀራው ሙሽሪት ናት። እሱ ሰርቶ ቢያመጣ አዘጋጅታ የምታቀርበው ማናት? እንጀራዋ ሙሽሪት ሐና ናት። ባል እንጀራ ሙሽሪት ስለሆነች ሐና እንጀራ ናት። አሁን ባል እንጀራህን አክብር፣ ሙሽሪትም ባልንጀራሽን አክብሪ ማለት ባልሽ እንጀራሽ ስለሆነ እንደ ራስሽ አድርገሽ ወደጁ ማለት ነው። በአማርኛችን ውስጥ ራሱ እንዲህ ይተረጎማል። ጋብቻ የሚባለውን ታውቁታላችሁ አይደል? እንደው ቅዱስ ጳውሎስም ጋብቻ ንጹሕ ነው ምኝታውም ርኩሰት የለውም ብሎ በደንብ አድርጎ አበጥሮ አስቀምጦልናል። እንዳውም ወዝ ምስጢር አብይ ጥቀ ይህ ምስጢር ታላቅ ነው ብሎ ነው። በቃ ሁለቱንም አንድ የሚባሉበት ይህ ምስጢር ታላቅ ነው ብሎ ተናግሮታልና ጋብቻ ማለት አሁን ፍቅረ ከሐና ጋብቻ ነው። ከዚህ በኋላ ምስጢሩ ከማንም ጋር አይገናኝም፣ ከማንም ጋር አይገናኝም። ከሐና ጋብቻ ነው። እሷም ከፍቅረ ጋብቻ ነው ምስጢሯ። በቃ ሌላ ነገር የለም። ስለዚህ ይህንን ምስጢር ጠብቀው እንድኖሩ እግዚአብሔር በቸርነቱ ይጠብቅልን። ያላገቡትን እግዚአብሔር በዚህ መስመር ያምጣልን። ያገቡት ደግሞ በስጋው ደግሞ እግዚአብሔር ጋር ያስተዋውቁት ጋብቻቸው። እኔም ከእሱ ጋር እኖራለሁ ነው አይደል? አሁን ሁለታቸው ከሚኖሩ እግዚአብሔር ሶስተኛ ቢኖር አይሻልም? ይኖራል እንጂ የጎደለውን የምትሞላው ድንግል ማርያም ልጇ ባለበት እሷም ትኖራለችና እንዳውም በዶኪማስ ቤት ከተሰራው ተአምር በዚህ ሰርግ ላይ የተሰራው ተአምር ይበልጣል። የዶኪማስ ቤት አልቆ እመቤታችን ሄዳ በአካል ጠይቃ ከዛ ጋኖቹ ውሃ ተሞልተው እሱ ተለውጦ አይደል የተጠጣው። እዚህ ግን እንዳይጎል ነው ያደረገችው እመቤታችን። ምክንያቱም በጸሎት ጠይቋታል። ወንድማችን ለዚህ በጣም የሚገርም ነው። እንደ አይነት ሰዎች ለቤቱና ቅርብ ናቸው።
ምን ሰጋ ነበር ወደ ምንኩስና ይሄድ ይሆን እንደ ልጅ እንደው ሰውነቱ ወደ ባህታዊነት ነው የሚያመራው እንዴት ነው እያለ ነበርና በዚያ መሰረት ልጃችን ቅዳሴ ማርያም ደግሞ ስለነበር ጸሎተ ማርያም ደግሞ ስለነበር ተሳክቶለታል። የተመኘውን ሲያገኝ ደግሞ ብፁዕ ይባላል። ወኩሎ ዘገሮ ይፈጽም ይላል። ያሰበውን ያከናወነለት ያቀደውን ያከናወነ ሰው ብፁዕ ነው ተብሏልና ነቢዩ ዳዊት በመጀመሪያው መዝሙሩ ይሄ የተሳካለትን ሰው ብፁዕ ብሎ ያመሰግነዋልና ያሰብከው ስለተሳካልህ፣ ሙሽሪትም ያሰብሽው ስለተሳካልሽ። እኔ ፍቅርን በቅርብ ባቀው ሙሽሪትም እንደሱ አይነት መሆኗን እርግጠኛ ሆኜ ነው የተናገርኩት። ምክንያቱም በሽምግልናው ቀን ቤተሰቡን ስናይ ይሄ ዝም ብሎ ጉንጭ አልፋ ጥያቄ አይጠይቁም። ክርስቲያናዊ ጥያቄ በቃ ህይወቱ ምን አይነት እንደሆነ ደስ ብሏቸዋል። ዲያቆን ከሆነ የምን ገቢ የምን መተዳደሪያ ምንም አያስፈልግም ነው የተባለው ከቤተሰቡ እና በክርስትና ህይወት እንደ ትኩረት ለሚሰጡ ቤተሰቦች እንዴት አድርጋችሁ ነው የምታመሰግኑልኝ? ኧረ አይበቃችሁም። ራሳችሁ ጨምሩበታ ባለቤቶች እና በጣም የሚያምር ነበረ። የሚያጠግብ እንጀራ ከምጣዱ የሚያድግ ጥጃ ከገመዱ ያስታውቃል። ስለዚህ እነዚህ ልጆች ትዳር ያማረ የሰመረ እንደሆነ እርግጠኞች ሆነን ነው ባለሳምንቶቹን እግዚአብሔር ለቀጠሮ ያብቃን ብለናል ብሎ በሶስተኛው በአራተኛው ብሎ ይላል። አንዳንድ ጊዜ እንደው ባለሳምንቱ ወድቆ ሳይነሰነስበት እያለፈ ማወቅ አልቻልንምና ባለሳምንቱን እንግዲህ እግዚአብሔር ይፍታው ነው አይደለም። በቃ ግን እናንተ እዛ ጋር ጥርሳችሁ ምንጭ እያደረጋችሁ ቁጭ ያላችሁ ወጣቶች ነግሬያቸዋለሁ። አዎ ከፍቅረ ሥላሴ ልትማሩ ይገባል። ያልተጠራ ካለ አሁንም ይቅርታ አልኩኝ። ያልተጠራ ካለ አሁንም ይቅርታ። ተቆጥቶ የነበር መጥቶ ሙሉ ጌታ ነው አቀድም መጥቶ እንዴት ነው በቃ ምናምን እያለ እንደዛ ሲለን ነበርና በቃ ስለዚህ ስማችሁ ብዙ ነው አልዘረዝራችሁ። ዛሬ በአደባባይ ቆሜ እንዳየኋችሁ የነገስታቶች ነጭ ለባሾች ናቸው ነው። ነገስታት እነሱ ናቸው፣ እናንተ ነጭ ለባሾች ናቸው። ተመስገን ቀጫጫ ፍቅረ ቀጫጫ ነው ለምን ትላላችሁ? ይህ ሁሉ ስጋ የማን መሰላችሁ? አቤት ማስደሰቱ የዛሬው ሙሽራ፣ አቤት ማስደሰቱ፣ አቤት ማስደሰቷ ያሆኗ ሙሽራ። ይኸው ተመልከቱት፣ ፊቷም እንደ ፀሐይ ከጀምር አበረሩ አበራ ዛጋ። ስለዚህ ከዚህ በተረፈ የጠማችሁ ካለ የቅኔ ምስጢሩ በዩቲዩብ ቻናል ውሰዱ። ከባህሩ ነው ባህሩ ልሳነ ያሬዳው ያለ ገብታችሁ ሙሉ ማየት ትችላላችሁ። ባህሩ ደግሞ ቪዲዮ ባሉ ነው ገብታችኋል። ከባህሩ ዋናው ከተቀራው ከባህሩ ያማራችሁ ካላችሁ በዛ በኩል አድርጉ። እንደው መቼም ሰው ጸልዮ አስተምሮ ጸሎቱ ሲደርስ ያው የሆነ ነገር ይመጣለታል አይደል? ስለዚህ በጉ ከሰማይ እስከሚመጣ ካስተማርኩ ምን አነሰኝና ይበቃናል። አሁን ደግሞ ልጆቹ ጠባሽ ሚዜ ነው መቼም የመረጠው። እኔ አቃጣይ አላልኩም፣ በግ የጠበሱ ነው ያልኩት። ጠባሽ ጊዜ አዘጋጅቶ ነበር። እነሱ ጥብስ አድርገው ይዘው መጥተዋልና ብሉላቸው። እግዚአብሔር ከሁላችን የሚጠብቀን ለቀጠሮ ያብቃን። ለባለሳምንቶች